በመጨረሻም ጦርነቱ በይፋ ተጀመረ። የአየር ድብደባም ተፈጽሟል። ዓለም ትኩረቱን ሁሉ ወደ ቀጠናው አድርጓል። ሌሊቱን የተቀሰቀሰው ግጭትን ተከትሎ አንድ ከፍተኛ የጦር አመራር መገደላቸው ሲሰማ በግጭቱ የቀጠናው ሀገራት ሊገሉም ተፈርቷል። በዝርዝር እናስደምጣቸዋለን። የሽመልስ አብዲሳ ቀኝ እጅ ባለስልጣን ተገደሉ። ከባለስልጣኑ ባለፈ በርካታ የኦሮሚያ ልዩ ኃይል አባላት እንደ ቅጠል ረግፈዋል ተብሏል። ፋኖ በሚንቀሳቀስበት ቀጠና በተፈጸመው በዚህ አስፈሪ ጥቃት የመከላከያ ኃይል አካባቢውን ለቆ ሙሉ በሙሉ መውጣቱ ተሰምቷል። ታዳምጡታላችሁ። ህወሓት አዳዲስ ምርፎችና መካከለኛ ርቀት ተወንጫፊ መሳሪያዎችን እያስገባ መሆኑን የሚገልጽ አዲስ መረጃ ወጣ። ለአሜሪካ መንግስት ቅርበት ያለው አንድ ተቋም በበኩሉ አብይ በሚቀጥሉት 4 ሳምንታት ውስጥ ህወሓት ላይ ውጊያ ለመክፈት አቅዷል ሲል ዲፕሎማቶችን ዋቢ አድርጎ ዘግበዋል። እንደ ተቋሙ መረጃ ጦርነቱ የሚጀመርበት ቀን ጭምር ታውቋል ያለ ሲሆን ፋኖ፣ ሻዕቢያና ህወሓትም የጋራ ዝግጅት እያደረጉ ነው ብለዋል። ጤና ይስጥልኝ። ይህ አዲስ ፖስት ሚዲያ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ታድርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ልሻገር። ህወሓት አዳዲስ መድፎችና መካከለኛ ርቀት ተወንጫፊ መሳሪያዎችን እያስገባ መሆኑን የሚገልጽ አዲስ መረጃ ወጣ። ለአሜሪካ መንግስት ቅርበት ያለው አንድ ተቋም በበኩሉ አብይ በሚቀጥሉት 4 ሳምንታት ውስጥ ህወሓት ላይ ውጊያ ለመክፈት አቅዷል ሲል ዲፕሎማቶችን ዋቢ አድርጎ ዘግበዋል። እንደ ተቋሙ መረጃ ጦርነቱ የሚጀመርበት ቀን ጭምር ታውቋል ያለ ሲሆን ፋኖ፣ ሻዕቢያና ህወሓትም የጋራ ዝግጅት እያደረጉ ነው ብለዋል። በህወሓትና በፌዴራል መንግስት መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካ ተቋም አስጠነቀቀ። የግጭት ሁነቶችን የሚተነትነው ክሪቲካል ትሪትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን አስታውቋል። ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችል ተቋሙ ጠቁሟል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹ ይታወሳል። አሁን ላይ ትግራይን በሚያዋስኑት አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና የህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑ ተቋሙ አመላክቷል። የመጨረሻው ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታም ይሁን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን የሚጠቁመው ሪፖርቱ የኤርትራን ጦር ጨምሮ ዋና ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው። በዋናነት በትግራይ አማራና አፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነው ብለዋል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የዓይን እማኞች ጠቅሶ ኢትዮጵያ ኢንሳይደር መዘገቡ ይታወሳል። በኢትዮ ኤርትራ መካከል ጦርነቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ያሉ የባህረ ሰላጤው ሀገራት እንደሚገቡበት ተቋሙ በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው እያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸው አይቀሬ መሆኑን አመላክቷል። 11ኛው ሰዓት ላይ የደረሰውን ውጥረት ማስቀረት ካልተቻለ እስራኤልና አረብ ኤሚሬትስ ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሳውዲና ግብጽ ከኤርትራ ጎን ሊሰለፉ እንደሚችል ትንበያው አስቀምጧል። እነዚህ ሀገራት በሱዳኑ ጦርነት ውስጥ እጃቸውን ያስገቡ መሆናቸው ደግሞ ስጋቱ ከፍ አድርጎታል። የሱዳኑ ጦርነት በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ መጥቷል። በመጨረሻም ጦርነቱ በይፋ ተጀመረ። የአየር ድብደባም ተፈጽሟል። ዓለም ትኩረቱን ሁሉ ወደ ቀጠናው አድርጓል። ሌሊቱን የተቀሰቀሰውን ግጭት ተከትሎ አንድ ከፍተኛ የጦር አመራር መገደላቸው ሲሰማ በግጭቱ የቀጠናው ሀገራት ሊገቡበት እንደሚችል ተፈርቷል። ፓኪስታን የአፍጋኒስታን ዋና ከተማ ካቡልን ጨምሮ በተለያዩ አገሪቱ ከተሞች ላይ ጥቃት መፈጸሟን አስታውቃለች። ፓኪስታን አርብ ዕለት ጥቃት መፈጸም የጀመረችው ታሊባን ሁለቱን ሀገራት የሚያዋስነውን ድንበር አካባቢ በሚገኙ ወታደራዊ ካምፖች ላይ ጥቃት መፈጸሙን ካስታወቀ በኋላ ነው። በሁለቱ ሀገራት መካከል ያለው ውጥረት እየተጋጋለ የመጣ ሲሆን የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሀገራቸው ማንኛውም ጠባጫሪነትን የመስበር ሙሉ አቅም አላት ሲሉ ተናግረዋል። የመከላከያ ሚኒስትሩ በበኩላቸው በታሊባን ላይ ግልጽ ጦርነት አውጀዋል። የታሊባን ወታደራዊ ቃል አቀባይ ጥቃት ከተፈጸመብን ምላሽ እንሰጣለን፣ ነገር ግን ግጭት በአሁኑ ሰዓት አልጀመርንም ሲሉ ለቢቢሲ ተናግረዋል። የታሊባን ቃል አቀባይ ዛቢኡላህ ሙጂድ በኤክስ ገጻቸው ላይ በፓኪስታን ወታደሮች ላይ እንደ አዲስ ጥቃት መከፈቱን ጽፈው የነበረ ቢሆንም በኋላ ላይ አጥፍተውታል። የመንግስታቱ ድርጅት ባለስልጣናት በሁለቱ ሀገራት መካከል የተቀሰቀሰውን ግጭት እንዲረግብ ያሳሰቡ ሲሆን ኢራን ለማደራደር ጠይቃለች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር የፓኪስታን አቻቸውን የሁለቱ ሀገራት ውጥረት እንዲረግብ ማድረጋቸው ተገልጿል። የታሊባን ባለስልጣናት ፓኪስታን ለፈጸመችው ጥቃት ምላሽ መስጠታቸውን ገልጸው ከ50 በላይ ወታደሮችን መግደላቸውን እንዲሁም 19 የፓኪስታን የድንበር ኬላዎችን ማውደማቸውንና በርካታ ወታደሮችን በቁጥጥር ስር ማዋላቸውን ተናግረዋል። ፓኪስታን በበኩሏ ታሊባን የሚቆጣጠራቸውን 27 የድንበር ኬላዎችን ማውደሟን ገልጻ በታሊባን ላይ ከፍተኛ ኪሳራ ደርሷል ብላለች።
ህወሓት በትግራይ ክልል ዳግም ጦርነት ከተቀሰቀሰ ኢትዮጵያ ልትፈርስ እንደምትችል አስጠነቀቀ። ከምንጊዜውም በላይ ያየለው ውጥረት ሳይቀለበስ ቀርቶ ጦርነት ከተጀመረ ኢትዮጵያ ትፈርሳለች በማለት የህወሓት ምክትል ሊቀመንበር አማኑኤል አሰፋ ማሳሰባቸውን ቢቢሲ ትግረኛ ዘግቧል። በፌዴራል መንግስትና በህወሓት መካከል ዳግም ጦርነት ከተቀሰቀሰ ኢትዮጵያን ሊያፈርስና የአፍሪካ ቀንድ ቀውስ ሊያባብስ እንደሚችል አማኑኤል አስጠንቅቀዋል ተብለዋል። እንዲሁም በትግራይ ላይ ከባድ ጥፋት እንደሚያስከትል የገለጹት አማኑኤል የፌዴራል መንግስት ከበባ እየፈጸመ ነው በማለት ከሰዋል። የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በመጣስ መከላከያ ሰራዊት ወደ ትግራይ አስጠግቷል ማለታቸውን ዘገባው ጠቅሷል። መከላከያ በተለያየ አቅጣጫ ከበባ ፈጽሞብናል ያሉት የህወሓቱ ምክትል ሊቀመንበር ሰራዊቱ በአማራና አፋር አዋሳኝ በተጠንቀቅ ቆሞ ጦርነት ለመጀመር ፊሽካ እየጠበቀ ነው ብለዋል። ወዲህ ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ሰላምና ጸጥታ ቢሮ አዲስ ባወጣው መግለጫ መከተ ወይም መከተ ላለው ጦርነት የኃይል ማሰባሰብ ጥሪ አቅርበዋል። የህወሓትን ጦር በበላይነት የሚመሩት ጀነራል ፍሳህ ማንጁስ ባወጡት መግለጫ ሐራ መሬትን ጨምሮ በፌዴሬሽን ምክር ቤት ውሳኔ ከትግራይ የወጡ ተቃዋሚዎች በአስቸኳይ እንዲመለሱ በይፋ ጠይቀዋል። ህወሓትን ተቃውሞ ወደ አዲስ አበባና አፋር ክልል የኮበለሉ ኃይሎች በፌዴሬሽን ምክር ቤት ውሳኔ ላይ በአንድነት ቆመዋል ብለዋል ቢሮው በመግለጫው። የፌዴሬሽኑ ምክር ቤት ወልቃይት፣ ጠለምትና ራያ ከትግራይ ተነጥለው በቀጥታ በፓርላማ እንዲወከሉ የሰጠው ውሳኔ ህወሓትን ለከዱ ተቃዋሚዎች የማንቂያ ደውል መሆኑን ገልጿል። የትግራይ ግዛታዊ አንድነት ላይ የጋራ አቋም የያዙ ኃይሎች በአስቸኳይ ተሰባስበው መመከት ላለው አይቀሬ ጦርነት ወደ መቀሌ እንዲመለሱ ጥሪ አቅርበዋል። ውሳኔውን ተከትሎ አፋር ክልል የመሸገው ሐራ መሬት ወደ ትግራይ እየተመለሰ መሆኑን የገለጸ ቢሆንም አዲስ አበባ የከተሙትና ጀነራል ጻድቃንና ጌታቸው ረዳን እንዲመለሱ ጥሪ አቅርበዋል። የሽመልስ አብዲሳ ቀኝ እጅ ባለስልጣን ተገደሉ። ከባለስልጣኑ ባለፈ በርካታ የኦሮሚያ ልዩ ኃይል አባላት እንደ ቅጠል ረግፈዋል ተብሏል። ፋኖ በሚንቀሳቀስበት ቀጠና በተፈጸመው በዚህ አስፈሪ ጥቃት የመከላከያ ኃይል አካባቢውን ለቆ ሙሉ በሙሉ መውጣቱ ተሰምቷል። በኦሮሚያ ክልል ያለው ጦርነት ተባብሷል። በተለይም ካለፉት ሳምንታት ወዲህ የመከላከያ ኃይልን ክልሉን ለቆ ወደ ሰሜን ኢትዮጵያ መንቀሳቀሱን ተከትሎ የኦሮሞ ነጻነት ጦር በርካታ ከተሞችን እየተቆጣጠረና ጥቃቶችን እየፈጸመ ነው። በትላንትናው ዕለትም የኦሮሚያ ክልል ከፍተኛ አመራሮች ላይ ያነጣጠረ ጥቃት ተከፍቷል። የኦሮሞ ነጻነት ሰራዊት ማዕከላዊ ዞን በምዕራብ ሸገር ዞን ሜታ ሮቢ ወረዳ ላይ የብልጽግና ባለስልጣናትን ይዞ ሲሄዱ የነበረ ተሽከርካሪ ላይ በወሰደው እርምጃ ድል የቀናው ሲሆን እንዲሁም በዚሁ ዞን ስር ካቺሳ ወረዳ ውስጥ በወሰደው እርምጃ በርካታ የመንግስት ወታደሮች ተገለዋል። በተጨማሪም የኦሮሞ ነጻነት ታጣቂዎች ክልሉን ተሻግረው በቤኒሻንጉል ጥቃት ከፍተዋል። በመተከል ዞን ድባጢ፣ ቡሌና ወንበራ ወረዳዎች ገጠራማ ቦታዎች ላይ ከቅርብ ጊዜ ወዲህ የታጣቂዎች እንቅስቃሴ ተስተውሏል። ከባለፈው ሳምንት ማክሰኞ አንስቶ ደግሞ በወንበራ ወረዳ 2 ቀበሌዎች ውስጥ በርካታ ነዋሪዎች በታጣቂዎች መፈናቀላቸውን የአካባቢው ነዋሪዎች ተናግረዋል። ኪታር ከሚባል ቦታ የተፈናቀሉት አንድ ስማቸው እንዲጠቀስ ያልፈለጉ ነዋሪ በሰጡት ሀሳብ በዚሁ አካባቢ ከፍተኛ ቁጥር ያለው ታጣቂዎች እንቅስቃሴ እንደሚገኝ ገልጸዋል። የተፈናቀሉ ሰዎች በትምህርት ቤት፣ በአጎራባች ቀበሌዎችና ሌሎችም ቦታዎች ተጠልለው እንደሚገኙ አመላክተዋል። በወረዳው ጎቸር በሚባል ቦታ የተፈናቀሉ ሌላው ነዋሪ በሰጡት አስተያየት ደግሞ በአካባቢው አንድ ክሊኒክ መውደሙንና ሌሎች ንብረቶችን መጎዳታቸውንም ጠቁመዋል። ከጥቅምት ወር ጀምሮ በዚህ አካባቢ የታጣቂዎች እንቅስቃሴ እንደነበር ያወሱት ነዋሪው በተለያዩ ወቅቶች ከጸጥታ ኃይሎች ጋር የተኩስ ልውውጥ ይደረግ እንደነበር ተናግረዋል። ከዚህ ቀደም ታጣቂዎች በጸጥታ ኃይሎች ከአካባቢው እንዲወጡ ተደርጎ እንደነበርም ጠቁመዋል። ባለፈው ሳምንት በደረሰው በታጣቂዎች ጥቃት በዚሁ ስፍራ 2 ሰላማዊ ሰውና ጸጥታ ኃይሎች ላይ ጉዳት መድረሱን አመልክተዋል። የተፈናቀሉ አርሶ አደሮችም በተለያዩ ቦታዎች ተጠልለው እንደሚገኙም ገልጸዋል። በወንበራ ወረዳ ኪታር የተባለ ቦታ የተፈናቀሉት ሌላው ነዋሪም ቀበሌው አብዛኛው ነዋሪው አካባቢውን መልቀቁን ተናግረዋል። የተፈናቀሉት ነዋሪዎች ህዳሴ የሚባል ትምህርት ቤት እምቢፈታ በሚባል ቦታ ህጻናትና አቅመ ደካሞችን ጨምረው ተጠልለው እንደሚገኙ አመልክተዋል። በመተከል ዞን የወንበራ ወረዳ አስተዳደር በበኩሉ በወረዳው የተወሰኑ ገጠራማ አካባቢዎች የታጣቂዎች እንቅስቃሴ ምክንያት ሰዎች መፈናቀላቸውን ጠቁመዋል። የወረዳው ዋና አስተዳዳሪ አቶ ሂካ አንበሳ የታጣቂዎች እንቅስቃሴ በሚስተዋልባቸው ቦታዎች የጸጥታ ኃይሎች ተሰማርተው እንደሚገኙ ጠቁመዋል። ለተፈናቀሉ ዜጎች የወረዳው አስተዳደር የሰብአዊ ድጋፍ ለማዳረስ እየሰራ እንደሚገኝ ጠቁመዋል። በወረዳው 5 ቀበሌዎች የታጣቂዎች እንቅስቃሴ እንደሚገኝ የተገለጸ ሲሆን ቡድኑ እገታዎችን በመፈጸም ገንዘብ መጠየቅን ጨምሮ በሰዎች ላይ የተለያዩ ጥቃቶችን እንደሚያደርሱ ተጠቁመዋል።